ስለዚህ ዛሬ ከማቲያስ ጋር ላገናኘህ እፈልጋለሁ ብሎ አገናኘኝ ብሎት ነበር። አገናኘው። ግን ማቲያስ ሲመጣ ጊዜ ሰውነት እንደሌለው አርጎ ነው የሊያ ሰዎች የቀጠቀጡት። ገና ደግ አረግልህ። ደግ ቢገልሁም አሪፍ ነበር። ምክንያቱም የሰራኸው ነው ያገኘኸው። ሳይውል ሳያድር ሳይመሽ ሳምንታት ሳትቆይ በሰራኸው ልክ አግኝተሃል። አየህ፣ የንጹህ ሰዎች እንባ አዙሮ ይደፋናል እንጂ ቀና አያደርገንም። አንተ ግን ሊያ ከአቅምህ በላይ የሆነ ብር ስለከፈለችህ እንደፈለገህ ለመዝናናት ያደረገችህ ብር ዛሬ አላስጠላህም። ዛሬ ከሷ ጋርዶች አልዳንክም። አሳብዶ ጥሎሃል። ገና መቼ ሆነ? መጨረሻህም ታየዋለህ። ምን ጊዜ እውነት እንስራ። ከእውነት መራቅ የለብንም። የሚገርማችሁ ነገር በሰውነቴ ካሜራ ተደንቅኖ ልውልን እሰልን ነበር፣ አቤልም እሰልለው ነበር። እኔ ምስራው ከነሱ ጋር ነበርኩኝ። የነሱ ግሩፕ ላይ ገብቼ ነው ምስራው። አቤል ጋር ምን እንደተሰራ እያንዳንዱ ያውቃሉ። ምክንያቱም እኔ ላይ ካሜራ የተደቀነ ካሜራ አለ። ምን አይነት ካሜራ እንደሆነ አላውቅም። አንተም ጋር እንደዛ ባለፈ እንዳያችሁ ለሉል ዶክሜንት ስትቀበል አይቼሃለሁ፣ በስነ ስርዓት ነው ያየሁት ብሎ በአቤል ፊት ተናግሮ ነበር። ከአቤል ጋር ብቻ እንዲጣሉ ዛሬ ሲጠየቅ ጊዜ አላየሁም፣ እነሱ በል ያሉኝ ነገር ነው እንጂ እኔ ዶክሜንት ስትቀበል አላየሁም። እዩት፣ ምን አይነት እኔ ምን አላውቅም፣ ምን አይነት ደነዝን እንደሆነ አላውቅም። ግን ዛሬ የእጁ አግኝተዋል። ሲበቃቸው አበበን ሲያገኙ ዋና የሚስጥራቸው ቁልፍ የሆነ አበበን ሲያገኙ ጊዜ ቀጥቅጦ ጣሉት። ለዛውም ጫካ ውስጥ ነው የጣሉት። ጓደኛው ነው የደረሰለት። ሉል ሲያየው በጣም ነርቨን ነው የሆነው። ለማየትም ለማውራትም አልፈለገም። እሱም ደፋር ሆኖ ያጠፋሁት በሙሉ ይቅርታ፣ ተሰብረ ያለሁ እንዲሁኝ ያለሁ የእውነት ነው የምቆመው። የሆነ ነገር መድኃኒት ተሰርቶብኝ ነበር፣ ለዛ ነው ከነሱ ጋር የሚሄደው ነበረው። ጭራሽ አሁን የሊያ ሰዎች በሙሉ በቀጥታ እንደማይወጡ ስለሚያውቁ እንዳይወጡ እገዳ ስለተጣላባቸው በባህር ሊወጡ ነው የፈለጉት ነው ያለው። ስለዚህ በባህር ለመውጣት ስላሰቡ ድረስባቸው እንጂ እኛ ምንም የምናውቀው ነገር የለም፣ እኛ ምንም ማውቀው ነገር የለም ብሎ ነው የተናገረው። እኔ መጨረሻው የዚህ ነገር መጨረሻው ምን እንደሆነ አላውቅም። ማቲያስ ፍቅረኛ ጋር ከሄዱ በኋላ አበበን ይገኛል ብዬ በተስፋ ነው የጠበቅኩት ነበረው። ግን ማቲያስ ዛሬ የቢቻው ተደብድቦ አካላ ሰውነቱ በውኑ ቆስሎ እንደ ጨርቅ አጥቦ ነው የተፉት። እኔ በጣም ነው ደስ ያለኝ። በቃ በዚህ ልክን የእጁን ስላገኘ በጣም ደስ ብሎኛል። ገና ምንም ሳያፍር አቤልን እወደዋለሁ ይላል። አቤልን እወደዋለሁ፣ አቤልን አከብረዋለሁ። ኧረ እባክህ አቤልን የምትወደው ከሆነ ለምንድን ነው ያ ሁሉ ወንጀል የሰራህበት? ለምን ተብሎ የአቤል የሚገባው ነገር ነው አንተ የሰራኸው? ይገባዋል ይሄ ነገር? ሉልስ ለምን ተሰለዋለህ? በምን ጋር አገናኛችሁ? እንደሚበቃኝ ደብድበው ጫካ ውስጥ ጥለውኝ ነው አበበን አስመልጠው የወሰዱኝ ያለ። ነቃሁኝ፣ ከሰጡኝ መድኃኒት ከነቃሁኝ በኋላ ምንድን ላይ ነው የሰራሁት? አቤልስ የት አለ? ምን ላይ ነው ያለሁት? ምን የተፈጸመ ነው? ምን የተደረገ ነው ብዬ የት ነው ያለሁት? እኔ አሞኛል፣ ጭንቅላቴ አይሰራም ስላቸው አበበ አጠገቤ ነበር። አበበ ተነስ እንሂድ ብዬው እጄ ስወጣ ጊዜ የታባተው ነው የምትወጣው ብሎ ቀጥቅጠው እጁ ተሰብሮ ሰውነቱ በሙሉ ቆሳስለው አበበን ይዞ ጠፉ። እንደገና አበበ ሌላ ሰው ይዞት ነው የጠፋው። አስቡት፣ አሳልፎ ሰጣቸው ማለት ነው። ግን ሉል ይሄ የሚያወራው በሙሉ እኔ ተረት ነው የሚመስለኝ። እኔ አላመንኩትም። ማለት ድራማ ሊሰራ ሊሆን ይችላል፣ አይታወቅም። ምክንያቱም አበበ በእጃቸው ገኝተዋላ። ዋና ሚስጥር የተባለው በእጃቸው ተገኘ። ከሊያ ጋር ደግሞ በየቀን እንገናኛለን። እሺ ሊያ ተብሎ ያ ሁሉ ሲፈለግ ጊዜ ለምን ነው ያልተናገርከው? የዛኔ ዛሬ ስለ ካዱ እውነት ባንተ አወራር ነው። ባንተ አወራር ስለ ካዱ ያደረከው በሙሉ ውሸት ስለሆነ በአቤል ጋር የፈጸምከው በሙሉ የውሸት ቅንብር ስለሆነ የእጅህን አግኝተሃል። ግን የእጅህን ነው ያገኘኸው። እኔ በጣም ደስ ብሎኛል። በጣም ከምልህ በላይ ደስ ብሎኛል።
ገና አንተ ከዚህ በላይ የሚገባህ ልጅ ነው። ይሄስ ያንስህ ነው። ለምን በእነዚህ በንጹሃኖች ምንም በማያውቁ ለእውነት በቆሙ ሀቀኛ በሆኑ ሰዎች ላይ ወንጀል ስለሰራህባቸው፣ ግፍ ስለሰራህባቸው የአቤል ቁልፍ የተባለው ዋና ዶክሜንት የያዘው ሚስጥሩ የያዘው በሙሉ ስላስመለጥክበት እንጂ ብቻ ይሄን ያንስሃል። እኔ ለአንተ ያንስሃል። ከአንተ አልፎ ተርፎ እኮ ወንድምህን ወንጀል ውስጥ እንዲገባ ነው ያደረገው። ግን ዛሬ እነሱ እንደማታወጣቸው ምንም እንደማታረግ ስላወቁ እኮ ነው የተፉ። እንዳትተርፍና እንዳትድን ማድረግ ነበረባቸው። አሁን ደህና ነህ፣ ምንም አልሆንኩም። ምክንያቱም ህዝብ ከህዝብ ጓደኛ ከጓደኛ ተጣልተው ተበላልተው እንዲኖሩ ያደረካቸው፣ እንዳይታማመኑ ያደረካቸው፣ ሌላ እንዳንተ የሚሰሩ ሰዎችን እንዳይታመኑ ስላደረክ ማለት ነው። ስለዚህ ልዑል እባክህ ይሄ ሰውየው አሁንም ጥንቃቄ ማድረግ አለብህ። በጣም መጠንቀቅ አለብህ። እኔ ብዙም አላመንኩትም። ለምን የሰራቸው ስራዎች በሙሉ ከዚህ የበለጠ ክፋት ስላሰበ እዛ ሐኪም ቤት ሂዶ ያደረገው በሙሉ ምን እንዳደረገ እያንዳንዱ ነው የተናዘዘው። ስለዚህ ይሄ መዋሸት አያቅተውም፣ ልዑል እመነኝ አያቅተውም። ለምን የወንጀሉ ዋና አካል ነው። ድራማ መስራት ይችልበታል። ከእናንተም አዲስ ነው፣ ከእነሱም አዲስ ነው። ያ ስለሆነ ልዑል እባክህ ይሄ ሰውዬው ተጠንቀቀው። ያሉበት ድረስ ብትሄድም ደስ ይለኛል፣ ግን ራስህን የጠበቅ። ምክንያቱም በጣም ኃይለኛ ሰዎች ናቸው አለ። እሱን ግን አትመነው። በቅርብ ርቀት መከታተል አለባቸው እንጂ ዛሬ ተሰብሬ ያለው ደበደቡኝ፣ ተሰበርኩኝ፣ ፊት የለኝም፣ እግር የለኝም፣ ጫካ ውስጥ ነው የጣሉኝ፣ ከመኪና አውጥቶ ነው ያወራውኝ፣ የሞትኩኝ መስሏቸው ነው የሄዱት የሚለው ድራማ ሊሆን ይችላል። ምክንያቱም ይሄ ከሃዲ ስለሆነ ስለ ካዳቸው ገና ዛሬ ያፋለኝ ብሎ አቤልን እወደዋለሁ፣ አቤልን እንደዚህ እለዋለሁ ይላል። አይገርምህም? የምትወደው ከሆነ ለምን በሱ ላይ ይህን ያህል ጥቃት አደረስክ? ማነህ አንተ? ዛሬ የልብህን ካደረስክ በኋላ አበበን ካስመለጥክ በኋላ ከአንዳንድ ቦታ እሺ፣ አንተ እውነት ልዑልን አቤልን የምትወደው ከሆነ ይሄ በሙሉ ጉድ ለምን ሰራህበት? ለምን ፈጸምክበት? እንደ ሌሎቹ በታማኝነት አሰራም ነበር? ለምን ልዑልና አቤል እንዲጣሉ ታደርጋለህ? ካሜራ ደቀኑብኝ እና አታውቅም? ካሜራ ከደቀኑብህ አታወራም? አንተ ብር ፍለጋ ነው እዛ ገባኸው እንጂ አቤልን ማስመለጥ አለባቸው የተባሉ ሰዎች በሙሉ ብር የከፈልካቸው እኮ አንተ እኮ ነህ፣ ሌላ ሰው እኮ አይደለም። እና ለምንድን ነው ዛሬ ያዙኝ ልቀቁኝ ተደብድቤ ያለሁ እንደዚህ ሁኛለሁ የምትለው? ልዑል ቢያንቀህ እኔ ደስታ ያልችለው ነበር፣ ግን እሱም ትዕግስት አድርገዋል። በትዕግስት ነው የተቀበለ እንጂ አንተ በሰራኸው ስራ ልክ ይሄ ያንስሃል፣ የምር ያንስሃል። ግን ዛሬ የምታወራው በሙሉ ድራማ ነው የሚመስለው። እኔ ምንም ነገር ላምነው አልቻልኩም። ምንም ነገር አላመንኩትም። ሁሉ ነገር ውሸት ስለሆነ ለውሸት ስለሚያወራ እናንተ ለውሸት ስለሚቀርባችሁ ወንድሙ ሳይቀር እኮ ነው ይሄ ውስጥ እንዲገባ ያደረገው። እነሱ ነው እንደዛ ያሉኝ። በሰው ነው የምትመራው። ያልሆነ ስህተት ምሰራ ከሆነ እሺ ሰው ሊመክርህ ይችላል። ግን ከዛ በላይ ሁሉ ነገር በሰው መሄድ በሰው እግር መጓዝ አግባብ ነው? እስከ መቼ? ግን ዛሬ አይንህ በጨው አጥበህ ምንም ሳይመስልህ ያደረግከው በሙሉ ምንም አይነት ጥፋት ሳይመስልህ መታህ እያንዳንዱ ወሬ ታወራለህ። አይደብርህም ትንሽ? ለማንኛውም ዙረህ በልዑል እጅ ስለገባህ እኔ በጣም ደስ ብሎኛል። ደግሞ እንደዚህም ተደብድበህ እንደዚህ ቆስላ ስላየሁኝ እኔ በጣም ደስ ብሎኛል። ገና ያንስሃል። የልዑል ሰዎች ቢጨምሩልህ እኔ ደስ ይለኛል። ምክንያቱም የእነሱ መድኃኒት ነው። ሐኪም ቤት ሄደህ መርመራ አይደለም የተሰጠ መድኃኒት አይደለ የተሰጠ፣ እነሱም ቢጨምሩልህ መድኃኒት ይሆናል። ትነቃ ነበር፣ ካለህበት ከፈዘዝክበት ትነቃ ነበር። ለማንኛውም ውድ ቤተሰቦቼ የዛሬውን ይሄን ይመስላል።
የምትወዱን ከሆነ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ አዲስ ነገር ሲመጣ እንድለቅላችሁ ከፈለጋችሁ ሰብስክራይብ አድርጉና የደወል ምልክቱ አጥቁሩ። ተወዳችኋለሁ። ባይ ባይ። መልካም ቀን ይሆንላችሁ።